ለምርጫ ቅስቀሳ እያደረገ ባለው መንግስትና በሀገሩ ተስፋ በቆረጠው የኢትዮጵያ ወጣት መካከል ያልተጠበቀ ውጥረት መንገሱን ሚዲያችን ሰምቷል። መንግስት የወጣቱን ሙቀት እየለካ በወጣቱ ስሜት በበሬ ወለደ ንግግር ትርፍ ለማግኘት እየሞከረ መሆኑ ለዚህ ቁጣ ዋነኛ ምክንያት ሆኗል። ፖለቲከኞች በምርጫ ቅስቀሳ ሰበብን በሀገሩ ጉዳይ ዝምታን በመረጠው ወጣት ስሜት ላይ ለማላገጥ ሲሞክሩ ተስተውለዋል። አብራችሁን ከቆያችሁ በቀዳሚነት ታደምጡታላችሁ። በአዲስ አበባ ከመከላከያ ሰራዊት ጋር በተገናኘ ሰበር የወንጀል ድርጊት ተሰምቷል። በከተማው የመከላከያ ታርጋ ለእገታ ጥቅም ላይ ሊውል ሲንቀሳቀስ በፖሊስ ቁጥጥር ስር መዋሉ ነው የተሰማው። ተጨማሪውን ይዘናል። የህወሓት ታጣቂዎች በአላማጣ ከተማ ወታደራዊ እንቅስቃሴ መጀመራቸው ተሰማ። ታጣቂዎቹ በአላማጣ ከተማ የቤት ለቤት ትጥቅ ማስፈታትና ወታደራዊ ዝግጅት መጀመራቸውን ነዋሪዎች ተናግረዋል። ታጣቂዎቹ በሌሊት ጭምር በመንቀሳቀስ መሳሪያ እየቀሙ ከመሆኑ በላይ አንዳንዶችን በግዳጅ ለወታደራዊ ስልጠና እየወሰዱ ይገኛሉ ተብሏል። ዝርዝሩን ይዘናል። ኢሰመኮ በአማራ ክልል ውስጥ በተጠርጣሪዎች ላይ አካላዊ ቅጣቶች እንደሚፈጸሙ ገለጸ። ኮሚሽኑ ወቅታዊ ጉዳይ በሚል ምክንያት የተያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር የተዳረጉበት ሁኔታ መሆኑን አስታውቋል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ የሰው ልጅ ከምድር ሙሉ በሙሉ የመጥፋት እድል እንደተጋረጠበት የሚያመላክቱ አስደንጋጭ ጥናት ይፋ መደረጉ ተሰማ። በጥናቱ መሰረትም ከተወሰኑ ዓመታት በኋላ የሰው ልጅ ቁጥር በግማሽ ሊቀንስ የሚችልበት እድሉ ከፍ ብሏል ነው የተባለው። በዝርዝር እናደርሳችኋለን። በአሜሪካና ኢራን የተቀሰቀሰው አዲስ ጦርነት አድማሱን እያሰፋ መሆኑን ዓለም አቀፍ መገናኛ ብዙሃን ዘግበውታል። በዚህም የአሜሪካን የተራራቀ ድሮን መጥቶ መጣሉን የኢራን አብዮታዊ ዘብ ኃይል አስታውቋል። አሜሪካን ምላሽ መስጠቷ የማይቀር ጉዳይ መሆኑ ተሰምቷል። ተጨማሪ አለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ ትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ የኢትዮጵያ ምክትል ጠቅላይ ሚኒስትር አርሰናልን ጨምሮ የአውሮፓ ክለቦችን ለምርጫ ቅስቀሳ ተጠቀሙ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ትላንት በባህር ዳር ስቴዲየም በምርጫ ቅስቀሳ መርሃ ግብር ላይ በዚህ የባህር ዳር ስቴዲየም እና አርሰናል፣ ማንቸስተር፣ ቼልሲ፣ ሊቨርፑል፣ ባርሳ ቫልሺያን አምጥተን ማጫወት እንፈልጋለን ሲሉ የአውሮፓ ክለቦችን ለምርጫ ቅስቀሳ መጠቀማቸው አነጋጋሪ ሆኗል። ይህ የምክትል ጠቅላይ ሚኒስትሩ ንግግር ፖለቲከኞች የወጣቱ ሙቀት እየለኩ በወጣቱ ስሜት የበሬ ወለደ ንግግር ትርፍ ለማግኘት የሚሞክሩበት ስልት ነው በሚልም ትችት ገጥሞታል። ወጣቱ ከሰሞኑ በኳስ ሲደሰት መታየቱ በሀገሪቱ ያለውን ምስቅልቅል ረስቶ ስራ ማጣቱን ዘንግቶ አይደለም፣ በጥቅሉም በሀገሪቱ ያለውን ችግር ረስቶ ሳይሆን እግር ኳስ ከችግሮቹ ሩቆ የሚደሰትበት አንዱ አማራጭ ብቻ በመሆኑ ያልተረዱ ፖለቲከኞች ይህንን ሲሉ ተደምጠዋል። ስለዚህም ፖለቲከኞች የበሬ ወለደ ወሬን በመተው ለወጣቱ የሚሆን መፍትሄ እንዲያፈላልጉም ተጠይቀዋል። ይህ የትላንትናው የተመስገን ጥሩነህ ንግግርም ወጣቱ ዝምታውን በመምረጡ ማላገጫ መሆኑን የሚያሳይ ነው ተብሏል። ይሁን እንጂ የፓርቲዎች ርዕዮተ ዓለም የሀገሪቱን ችግሮች ላይ ያተኮሩ እንጂ ወጣቱን የሚያሞኙ መሆን የለባቸውም ሲሉም የተለያዩ አካላት አስተያየታቸውን ሰጥተዋል። የህዝብ ህልውናን ማስጠበቅ፣ የአገር ሉዓላዊነትን ማክበር፣ በጋራ ሴቶች ላይ የተመሰረተ ብሔራዊ አንድነትን ማጽናትና ለሁሉም ዜጋ እኩል እድል የሚሰጥ የፍትህ ስርዓትን መገንባት የሚሉ ርዕዮተ ዓለም መርሆች ሊኖራቸው ሲገባ በእንደዚህ ተራ ነገር የወጣቱን ቀልብ ልሳብ ተብሎ እንደማይሞከር ከተሰጡ አስተያየቶች መካከል ይገኙበታል። በመከላከያ ታርጋ የታገዘ የእገታ ሙከራ በአዲስ አበባ የከሸፈ ሲሆን ተጠርጣሪዎቹም በቁጥጥር ስር መዋላቸው ተገለጸ። በመካከለኛው አዲስ አበባ ሸራተን ሆቴል አቅራቢያ የመከላከያ ሰራዊት ታርጋን በመጠቀም የእገታ ወንጀል ለመፈጸም የሞከሩ 3 ተጠርጣሪዎች በትላንትናው ዕለት በቁጥጥር ስር መዋላቸው ተሰምቷል። ድርጊቱ የተገለጸውም ተጠርጣሪዎቹ ሲንቀሳቀሱበት የነበረውን ተሽከርካሪ በትራፊክ ፖሊስ ተመዝኖ በቁጥጥር ስር በዋለበት ወቅት ነው። ፖሊስ በተሽከርካሪው ላይ ባደረገው ድንገተኛ ፍተሻም ከመከላከያ ታርጋ በተጨማሪ 3 የተለያዩ ተለዋዋጭ የመኪና ታርጋዎችን ደብቀው ሲንቀሳቀሱ ማግኘቱንም ምንጮች አረጋግጠዋል። ይህንንም ተከትሎ መሰል ታላላቅ የመንግስት የጸጥታ ተቋማትን ስምና መለያ በመጠቀም በዋና ከተማዋ እምብርት ላይ የሚፈጸሙ የውንብድና ተግባራትን በህብረተሰቡ ላይ ከፍተኛ ስጋት እየፈጠሩ በመሆኑ የመከላከያ ሚኒስቴርና የሚመለከታቸው የጸጥታ አካላት ጉዳዩን በተመለከተ የሚሰጡት ማብራሪያ እየተጠበቀ ይገኛል። በአላማጣ ከተማ የቤት ለቤት ትጥቅ ማስፈታትና ወታደራዊ ዝግጅት መጀመሩ ተሰማ። በአላማጣ ከተማ የሚገኙ የህወሓት ሰራዊት አባላት ቤት ለቤት በመንቀሳቀስ የቀድሞ የጸጥታ አባላትንና ሚሊሻዎችን፣ ታጣቂ ግለሰቦችን ትጥቅ የማስፈታት ስራ መጀመራቸውን የአካባቢው ነዋሪዎች ገልጸዋል። እንደ ነዋሪዎቹ ገለጻ ታጣቂዎቹ በሌሊት ጭምር በመንቀሳቀስ መሳሪያ እየቀሙ ከመሆኑም በላይ አንዳንዶችን በግዳጅ ለወታደራዊ ስልጠና እየወሰዱ ይገኛሉ ብለዋል። የከተማዋ መንግስታዊ መዋቅር መፍረሱን የጠቆሙት ነዋሪዎቹ
በአሁኑ ወቅት በአላማጣ ዙሪያ ከፍተኛ ወታደራዊ ስልጠና እንቅስቃሴ እየተደረገ በመሆኑ አካባቢው ለዳግም ጦርነት ስጋት መጋረጡን አስታውቀዋል። ኢሰመኮ አማራ ክልል ውስጥ በተጠርጣሪዎች ላይ አካላዊ ቅጣቶች እንደሚፈጸሙ ገለጸ። ኮሚሽኑ ወቅታዊ ጉዳይ በሚል ምክንያት የተያዙ ተጠርጣሪዎች እስከ 7 ወራት ድረስ ፍርድ ቤት ሳይቀርቡ ለተራዘመ እስር የተዳረጉበት ሁኔታ መኖሩን አስታውቋል። ኢሰመኮ ተጠርጣሪዎች የመጎብኘት መብታቸውን መነፈጋቸው፣ አልፎ አልፎ ፖሊሶች የሚፈጽሙት ማስፈራሪያ፣ ዛቻ፣ ስድብና አካላዊ ቅጣት መኖሩንምና ለሰብአዊ መብቶች ጥሰቶች ተጋላጭ ለሆኑ የህብረተሰብ ክፍሎች የሚደረግ የተለየ ድጋፍና ወጥነት ያለ የቅሬታ አቀራረብ ስነስርዓት አለመኖሩ አሳሳቢ ጉዳዮች መሆናቸውንም በ32 ፖሊስ ጣቢያዎች በደረገው የሰብአዊ መብት ክትትል መረዳቱን ገልጿል። ተጠርጣሪዎቹም ቀን ላይ ማረፊያ ክፍሎች ውስጥ ተዘግቶባቸው የሚውሉበት፣ ሰዎች ያለ ፍርድ ቤት ትዕዛዝ የሚያዙበትና በ48 ሰዓታት ውስጥም ፍርድ ቤት የማይቀርቡበት ሁኔታ እንዳለም ኢሰመኮ ጠቅሷል። የክልሉ ፖሊስ ኮሚሽን የኢሰመኮ ግኝቶች ነባራዊ ሁኔታውን የሚያሳዩ ናቸው በማለትም ተቀብሎታል ተብሏል። ከውጭ በተሰማ ሰበር መረጃ የሳይንስ ሊቃውንት እስከ 2072 ዓ.ም የሰው ልጅ ቁጥር በግማሽ ሊቀንስ እንደሚችል አስጠነቀቁ። ቻርልስ ሶልትነስ ኤንድ ፍራክትለስ በተሰኘ የሳይንስ መጽሐፍ ላይ የወጣውና የ12000 ዓመታትን የሰው ልጅ ታሪክ የመረመረው ጥናት እንደሚያሳየውም ከፍተኛ የአየር ንብረት ቀውስ፣ ወረርሽኞች፣ ዓለም አቀፍ ግጭቶች ወይንም የሀብት እጥረት ከተከሰተ የዓለም ሕዝብ ቁጥር በአስገራሚ ፍጥነት ሊያሽቆለቁል ይችላል ተብሏል። ተመራማሪዎቹ የፈጠሩት የሂሳብ ሞዴል ከምድር ሰዎችን የመሸከም አቅም በከፍተኛ ሁኔታ ከቀነሰ የሰው ልጅ ቁጥር ወደ 2 ቢሊዮን ብቻ ሊወርድ እንደሚችልም ያሳያል። ይህ ትንበያ ሳይሆን የሰው ልጅ ለዓለም አቀፍ ቀውሶች ያለውን ተጋላጭነት የሚያሳይ የሂሳብ ሁኔታ መሆኑንም ተገልጿል። በተጨማሪም በበለጸጉ ሀገሮች ያለው የወሊድ መጠን በከፍተኛ ሁኔታ መውረድ ለዚሁ የስነ ህዝብ ውድቀት ተጨማሪ ስጋት መሆኑንም ጥናቱ አመላክቷል። በመጨረሻም የአሜሪካን የተራቀቀ ድሮን መቶ መጣሉን የኢራን አብዮታዊ ዘብ አስታወቀ። የኢራን አብዮታዊ ዘብ ኃይል የአሜሪካን MQ-9 ሪፐር የተራቀቀ የሰው አልባ አውሮፕላን መቶ መጣሉንና የኢራን አየር ክልል ጥሳለች በተባለች አሜሪካዊ ተዋጊ ጄት ላይ ተኩስ መክፈቱን አስታውቋል። ይህ እርምጃ በቴህራንና በዋሽንግተን መካከል ያለውን ቀጠናዊ ውጥረት በከፍተኛ ደረጃ እንዳባባሰውም ተገልጿል። ከኢራን መንግስት ጋር ቁርኝት ያላቸው መገናኛ ብዙሃን እንደዘገቡት ከሆነ ድርጊቱ የተፈጸመው በቀጠናው የተካሄደ ባለው ወታደራዊ ግጭቶችና የተኩስ አቁም ስምምነት ጥሰት ክሶች መባባስ ተከትሎ ነው። የዩናይትድ ስቴትስ መከላከያ ሚኒስቴር የድሮንን መውደም እስካሁን በይፋ ባያረጋግጥም በጉዳዩ ዙሪያ ያሉ በርካታ ዝርዝር መረጃዎችን አሁንም እያከራከሩ ይገኛሉ። MQ-9 ሪፐር የተባለው ድሮን የአሜሪካን ጦር በስፋት ለስለላና ለታለሙ ጥቃቶች የሚጠቀምበት ዋነኛ የጦር መሳሪያ ሲሆን በመካከለኛው ምስራቅ ለጸረ ሽብርና ለደህንነት ክትትል አገልግሎት በከፍተኛ ደረጃ ጥቅም ላይ የሚውል ነው። ዜናዎቻችን አበቃን። በሰላም ቆዩን።